በጣም የሚያምረው ልዩ የሆነው የዳግም ትንሳኤ በዓል ፕሮግራማችን እንዳማረበት ቀጥሏል። አዎ አሁን ደግሞ እሷና እሱ ልንጫወት ነው። እሱን ላይ ባይዘው አንድ ቀን ከባልየው ጋር መጣበት ቀን ያፍቀኛል። አረ ምን አረ አለ ሄድ ልበል እኔ ልውጣ። ማን ነው ጠያቂው? ምን ያርበደብደው? ችግር የለውም ሙሳ አይጠፋም። እንዴት ናችሁ? እንኳን ደህና መጣችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። ባልየውና ሚስትየው አሉ። ልጆቹም አሉ በነገርሽ ላይ። አዎ ድምጽ እየተጨበረበረ ካስቸገረ ልጆቹ ይገባሉ። ሁለት ወንድ ልጆቻቸው ይዘው መጣው። እስቲ እንተዋወቅ፣ ለቤተሰቦቻችን ራሳችሁን አስተዋውቁልን። እሺ እኔ የፍታዬ ንጉሴ ይባላለሁ። የፍታዬ ንጉሴ በጣም ደስ የሚል ሰው ነው። ታሪካዊ ሰው ነው ታውቃለህ? በጣም ያው እኔ ራሴ ታውቃለህ የመጠየቅ እሺ በጣም አባቴ ወደዋልና በዛ ነው ያወጣልኝ። አዎ በኢትዮጵያ የቲያትር ጥበብ ውስጥ ከፍተኛ አስተዋጽኦ የነበራቸው ኢትዮጵያዊ ናቸው። እሺ የፍታዬ ንጉሴ የኔ ደግሞ ቤተልሔም ንጋቱ። ቤተልሔም ንጋቱ ያንቺም እንደዚህ ነው። በኢትዮጵያ የስነ ጥበብ ታሪክ ውስጥ በጣም ጉልህ ድርሻ ያላት የሆነ ነገር አይጠፋም በራሷ ማለት ነው። እሺ ያው በሶሻል ሚዲያ ላይ እናውቃችኋለን፣ ብዙ ተከታይ ያላችሁ ቤቲና የፍታሄ። ይቅርታ አድርገኝ ታናደኛለች ግን እሱ ግን እሷ ናት ነው እሱ ነው የሚያናድደው። አይ ካራክተሩን ያልኩት እሷ ናት። አጀማሪው እኔ ነበርኩ፣ ከዛ ወደ እሷ ተገለበጠ። ፓስ ሞክረው ነው የሚሻለን። ባይዘው የሚወዳደረን ይቀርሻል ነበር። አሁን ሳስበው ቢቀርሻል እጅ ብትሰጥ ነው የሚሻለው። ለማቃጠል ማን ብሎን ይመስላል። አይ ድምጽን በድምጽ የመሻር መብታችን መጠቀሜ ነው። ለማንኛውም የሁለት ካንተ ጎን ነኝ። አይ ልንገረው በጣም ቴንክ ዩ እኔ ካንቺ ጎን ነኝ። አመሰግናለሁ። ካንቺና የሁለት ወንድ ልጆች እናት ሞ እንዴት ነው? አይ የሶስት ይቅርታ ካሁኑ መደጋገኩ አይሆን እንጂ እንግዲህ ቀላል አይደለም በእውነት ልጅ ከፈጣሪ ይሰጣል። ባለም ላይ ማናገኘው ውዱ የምንለው ስጦታ ነው ከእግዚአብሔር። ከኛ ምንም ጥረት የሌለበት ግን የተሰጠንን ነገር ለማስቀጠል ለማሳደግ ያው ከበድ ይላል። ቢሆንም ግን ደስ የሚል ስቃይ ነው። ደስ የሚል ስቃይ አሪፍ ደስ የሚል ስቃይ ነው። በነገራችን ለቤተሰቦቻችን በመሃል ፊቸሪንግ የህፃን ድምጽ ከሰማችሁ ልጆቻቸው እነ ቤቢ ናቸው። ምንም ማድረግ አንችልም። ያው እነሱም ታዋቂ ናቸው። ሶሻል ሚዲያ ላይ የምትለቁት ቪዲዮ ላይ የምርሽን ነው የምትበሳጩ? እንደዚህ አይነት ሆነሽ አንዳንድ ጊዜ አሁን ሪል ነው በቃ የሚሰራው ነገር ሪል ነው። ምንም ሳነጋገር ካየ ቤቱ ተዝረክርኮ ሊሆን ይችላል ወይ ልጆች የሆነ ነገር አርገው እኔንም ካየኝ ወይ ጸጉሬ ተንጨባሮ ሊሆን ይችላል። ድንገት በቃ ባለበት ሰዓት ልጆች አጡዘው ከዛ ልክ እሱ መጥቶ ሲል ሪል የተናደርኩባቸው ቪዲዮዎች አሉ። በጣም ብዙ ነገር ይፈልግሻል። በጣም ሲጀምር በጥባጭ ነው እሱ በላይ አዎ በጣም በጥባጭ ጨርስ ይላል ወድም አይነት አባቶች እንደዚህ ናቸው። ጋራሻቸው እንዲህ ካልሆነ ደስ አይልም። እሷ በጣም ተወዳጅ ከሆኑ የእሁድን አንድ ላይ ፕሮግራሞቻችን አንዱ ነው። ስለመጣችሁ በድጋሚ በጣም ደስ ብሎናል። እሷ ስታረገው እጅህን ወደ እሷ ተጠቁማለህ፣ አንቺም እሱ ሲሆን አይም ኮሬ ይቻላል። ብቻ ነው ያግዝሻለሁ። አይዞሽ መሀል መሀል ላይ እኔ ኮና እንዴ ታረጋለህ? ያው እኛ ለፍቅር ስንል ማን ከመሩ መስዋዕትነት የለም። እውነትም ደጋፊ አግኝቻለሁ። አይሻልም? መለየት አልለመዳችሁ ማለት ሚስትርቂያቸው በላይ ስለሆነሽ አብረሻቸው ነሽ ብዬ አስባለሁ። አይ ቲንክ 3 አመት ጋፕ አላቸው እኮ ልደታቸው አንድ ቀን ነው። የትልቁ ልደት ቀን ሁለተኛውን ወለድኩ። እውነት ፊዚካሊ ግን ሲታዩ በጣም የትንሽ ጊዜ ርቀት ትንሽ አክቲቭ ስለሆነ እንትን አለ። የትልቁ ልደት ለትንሹን ወለድሽ? በስሌት ነው ወይስ በስሌት? አይ ጥሩ ነው እሱ። የመጀመሪያው ጥያቄ እወድሃለሁ ወይም እወድሻለሁ ብሎ መጀመሪያ የተናገረው ማለት ነው? ባይልሽ ነው የሚገርመው። በዚህ ጎላ ባላይልሽ እሷ ናት እያለ እኮ ነው። አይ ሊሆን ይችላል። አይ በእኛ ያምራል። በእኛ ያምራል። የት ነበር መጀመሪያ ጊዜ አያት? ምግብ ቤት። ደግሞ ቤታችሁ ምግብ አይጠፋም ሁሌ። ሌጋሲውን ለማስቀጠል ላይ ተገናኙበት። ምግብ በቃ ምግብ ቤት ነው። አይ ደስ ይላል። እሺ ከሁለታችሁ ማን ነው ነገረኛ? እንዴ በእውነት? አይ እኔ ያግዛል። ችግር የለም። ምን አለ እሱ? አይ ምን ነው ገሱ ባይለን ያለለ እንዴ? ምን አቋራል እንዴ? ምንም ጥያቄ የለም። የምትቀይሪው ሀሳብ አለ? የላትም። ለኔ ምስሮ ነው። አንቺ እሱ ነው የምትይው? ያጂ አንተንሽ እንዴ አንቺ እኔ ነኝ እንዴ ነገረኛ? አይ አላልኩም። እሷ አንተን እያለች ነው። በእውነት ይሁን አይ ያቃል ካለች ይሁን አታስበላኝ እንጂ እንዴ አንተ ላይ የታገለ እኔ ተናግሬያለሁ። በኋላ ነገር እንዳይመጣብኝ ብሎ ነው።
ቤት በዚህ የሆነ ቪዲዮ እንዳይጀምሩ። እሺ ይሁን እስቲ እንግዲህ ነገረኛም ተብለን ምንም ብለን ግን አሁን እንደምንም ብሎ ነገሮችን ለመጠጋገር የሚሞክረው ማለት ነው። መፍረሱ አሎ ብሏል ያህፃኑ ልጅ። አልሆነም ወይ ልጆቹ ይምጡና ወይ በሰላም የሚኖሩ ሰዎች ናቸው። ሴቶች ናቸው እኮ ብዬ አስባለሁ። ሳይድ እያስኩ አይደለም በኋላ እኛም እዚሁ ጸቡን እንጀምራለን። ብዙ ጊዜ ስቱዲዮን ጠገንገድ የሚያደርገው እሱ ምንም በቃ እርግጠኛ ነኝ። አዎ አንተ ራስህ ነህ እርግጠኛ ነኝ። ቤቲ ሀሳብ ትቀይራለሽ? እኔ አልቀየረኝ እኔ ነኝ ብዬ ነው ማለት እንዴ ደረቱን ደቅቶ ሞተ እኮ በእውነት ምናልባት እሱ ብዙ ስላለ ላይሆን ይችላል። ብዙ ባል አይደለም በጠገነ ነው አንቺ የወፍትሻራ በርታ ዝም በሌላ ወገን ይሻላል እኮ ይሄ ጥያቄ እና በባር ነው። በባር ይሻላል። በባር ይታያል። እሺ ከባድ ነው። እሺ ይሄንን መገመት ይችላል። ብዙ ጊዜ መስቶት ፊት ጊዜ የሚያጠፋው ማን ነው? አይ እኔ እብያለሁ አይገርም ወይኔ ሲመጣ አሁን ጺሙንም ሳይ አንገቱንም ሳይ ምናምን አይ በቃ መስታወት ፊት ይቆም አንቺ እኔ ማጠፋለሁ። እኔ ፀጉሬን ለማስያዝ ብቻ ነው ጀስት በቃ ፀጉሬን ለማስያዝ ጊዜ ይፈጃል። እኔ እሷን ፀጉር ለማስያዝ በምን ጊዜዋ መስታወት ጋር ትቆማለች? አይ አለች እኮ የሁለቱን ፀጉሬን ለማስያዝ ብቻ ነው ያልኩት ጀስት እኮ ያው ፀጉርሽ ግን ሙሉ ለእንትን ለማለት ከሆነ እሱ ነው ጊዜ ይፈጃል። እሱ በደንብ ጊዜ አይ እኔ ከስራዬ ጋርም ስለምን ከፐርፊውም ጀምሮ ጊዜ ይፈጃል እሱ ነው። አይ ፐርፊውም መስቶት ፊት ነው የሚቀባው። የሚሸተው ሽታው የቱ ጋር እንደሆነ እንዲያዩ ኧረ ቤትሽ ሚስተር እና የዛኔ ደግሞ አንቺ በጣም ይሄ መንጨርጨር መንፈስሽ ይነሳል። እኔ አይ ቀላል ይነሳል። ለነገሩ ይሄ ጺም ያለ እንትን አይሆን ያለ መስታወት አይሆን ብሎ አይመጣም። ዝም ብሎ አይመጣም። አይ ቤትዬም ጥሩ ነው የምታዝዢው ፀጉርሽ በጣም ነው የምታዝናኑት። ደስ የሚል ጊዜ እያሳለፍን ነው። የቢል ክፍያ ወይም ገንዘብ የሚያስተዳድረው ማን ነው? የምን እንዴ የቢል ክፍያ የትኛው ቢሎች ምናምን አንድ ላይ እኛ ጋር እውነት ለመናገር አንድ ላይ ነው የምንሰራው። በሱ ግን በሱ ነው ሞርኒ ከልጆች ጋር እንትን አስለ ክፍያዎችን እሱ ነው የሚጨርሰው ነው አንድ ላይ ነን። አንድ ላይ ስለምንሰራ ነው ስለዚህ አንድ ላይ ነን እያለ ያለው። በሂሳብ ጉዳይ ብዙ ትጣላላችሁ ማለት? አይ ሂሳባችን አንድ ላይ ነው። አይ ተፈራራችሁ? ስራም አብረን ነው አክቹሊ ምን ነው እኮ ተፈራራችሁ? አይ ስራችንም አንድ ላይ ስለሆነ ከሳውንድ ሲስተም ጋር ነው የተያዘ ስራ አይደል? እሱም አንድ ላይ ነው እንዴ ገቢ ወጥተው የኔ ሳውንድ ሲስተም ያለበት ላይ የሷ ልብስ ቤት አለ እዛውና ብሩ ደግሞ ወደ እኔ ነው የሚገባው። ስለዚህ አንድ ላይ ነው አንድ ላይ ነው። አንቺ ወደ እሱ አልሽ፣ እሱ ግን ወደ ራሱ። እሱ ክፍያዎችን እሱ እንትን ይላል። ገንዘብ ክሌም እናደርገው ደግሞ አንድ ላይ ነው። አንድ ላይ ነው። እሺ ማን ነው የሚያባክነው ግን? የሚያባክነው ማን ነው? ይሄ ዝም ብላችሁ ባፋችሁ እኔ ነኝ። ታባክናለህ። ሴት ከወለደች በኋላ ዓለሟን፣ ምቾቷን፣ መልኳን ሁሉ መዘነጧን ለልጆቿ አሳልፋ ትሰጣለችና እሷን መገመት አያቅተኝም። እውነት እውነት ብናወራ እኮ ቤት እንዳንገባ ያወሩ በጣም ከባድ ነው። አመሰግናለሁ ደርሶኛል። እሺ በቀላሉ የሚቀነው ማን ነው? ኧረ ወይኔ አንተ ደግሞ ትቀኛለሽ ቤቲ? መቅናት ሳይሆን ኢንኬዝ መቅናት የሚለውን ዲፊኒሽን ካገኘ መጠንቀቅ። አይ ጥያቄው ብቻ መመለስ ምንም ነገር ገና ሲመጣ ይታወቀኛል። ቀድሞ ነገር ይሄ ነገር አቮይድ መሆን አለበት እላለሁ ሁሉ ጊዜ። አሁን አልፎ መጥቶ እንትን ካለ በኋላ ሳይሆን ነገሮች ሳይመጡ ይታወቁኛል። የሆነ ባውንደሪ የሆነ ሰው ሲያልፍ ይሄ ነገር መስመር መያዝ አለበት። ሳውንድ ሲስተም ልታሰራ መታ ድምጼ እንዴት ነው የምትልም ሴት ካጋጠመሽ ያው ቀድመሽ ተነቀቂያ። አይ እሷንማ እንትን አስብለናት እንለቃታለን ቪዲዮ ሌላ ነገር አታስቢ ችግር የለም። ጀስ በቃ ቀድሞ መጠንቀቅ ቀድሜ ነው ያለው። ከጥንቃቄ አንፃር ሳይሆን ጀስ ቅናት ነው ያለው። ይሄ ባል ሚስት ላይ ሚስት ባሉ ላይ የሚያደርገው ነገር አለ አይደል? ልክ ባይሆንም ግን የሆነ ትንሽ ቀና የሚለው ወይኔ ባሌ ሚስቴ ምናምን የሚለው ማን ነው ነው? ምን ብትይባልሽ አይደል? በገዛ ባልሽ ይቀናል ማለት አልችልም። ሁለታችንም አይ ቲንክ እንትን እንላለን አንድ ላይም ስለምንውለው መሰለኝ እርስ በርስ ስላለን ያን ያህል ያቀናናናል ብዬ ማስበው ነገር ብትቀኝ ራሳት መስታወት ላይ የቆመ ብትቀኝ ይገርማል እንዴ? አይ ስትቀና ሰላምን ነው የምታጣው። ጀስት ያለን አብሮ ያለውን ሰው ታምነዋለህ፣ ግን ደግሞ መስመር አልፎ ይመጣ እሱ ያላየው ነገር ካለ እሱም ያሳየኛል እኔም አሳየዋለሁ። በዛ መልኩ አብረን እናልፋለን። ማናት ምን ፈልጋ ነው ምናምን ትያለሽ? ምንድነው ምናምን ቀይ መስመር አስተላልፋ አይደል? አሁን የሆነ እንትኑ ሲያልፍ ይገባል። ያንን ታወራለህ። ስትወጪ እቺን ሰጥሻለሁ። እሺ አረሳት እዚህ ጋር ማለት ነው በጥቅማ ጥቅምኛ። እሺ ትኩስ ነገር ቡና ሻይ በጣም የሚያዘወትረው ማለት
ዝናብ መጥረጊያ ያደርግ እሱ ምንም እንወዳለን በጣም ነው የምንወደው። እውነት አዎ። ግትር ማን ነው? የሚያቻችለው ላይ ጎበዞች ናቸው። የእውነት ግትር ነው። አዎ አንድ ነገር ካልኩ አትመስለኝም። ኧረ በል በእውነት ግትር ነው። ጠይቃት። እዛ ላይ ያለው ካራክተሩ ነው። የት እንዴት በቃ አንድ ነገር እስኪመስለኝ ድረስ በቃ ምንም በምንም ልታሰምኝ። እውነት ልክም ቢሆን አንዳንዴ እኮ ልክ ላንቺ ልክ የሚመስል ለኔ አንጻራዊ ነው እና የዛ ሰዓት በቃ እስኪገባኝ ድረስ ካልገባኝ ግን በቃ ምንም ቀዲለፍ አትሰማት። ቤት ይሻስ እኔ እንደዛው ነኝ ብዬ አስባለሁ። ነገሮች አሁን እንዴት ነው ሰው ባለኝ ሰው በነገረኝ ምን አይነት ሰው አይደለም ራሴ አክሰፕት እስካደርግ ድረስ በቃ ነገሩ ላይ ግትር ልሆን እችላለሁ። ሁለት ሰው ቤቱ ላይ ተገትሮ ታዲያ እንዴት ነው? በጣም አሁን አንዳንዴ እንደዚህ ተገትረን ሳምንት ቆይቶ ምናምን ነው ነው ፎቀቅ ይላል ማለት በሩ እንዴ ነው ሳምንት የሚከፍተው? ምናምን ይፈጅብናል። አሁን አይዲያ ከተነሳ እኔም እንደዚህ ለማብራራት ሞክራለሁ በየቀኑ ከሆነ ሳምንት በኋላ ግን በቃ ባለመግባባት ውስጥ ተግባብተን ያው ጎበዝ። አንዳንዴ እኮ ያቋም ሲሆንም ጥሩ ነው። መጨረሻው የሚያምር ከሆነ ለበጎ ነገር ከሆነ አይጠቅሙናል እንደውም። አዎ ሲጀምር ለጥሩ ነገር ነው የሚሆነው። አንድ ያሳልፉን ከተገተራችሁበትና ግንቡን ይጠቀሙን እኮ ዛሬ ባቢሎን ባይኖር የበለጠ ስሜታ የሚሆነው ማን ነው ማለት ነው? እሺ የወፍታይን አይተናል። ያንቺ ነው የምንጠብቀው። ድምጽ ታቅቦ ይቻላል። ካስዬ ይፈቅደዋል። እንደዚህ ይቻላል። እኔ ነኝ ካለ ምን ቸገረን? በቃ እኔ ነኝ ብሎ እሺ እሱ እኔ ነኝ አለ። አይ ሴቶች በአብዛኛው ስሜታዊ ናቸው። ምንም ጥያቄ የለም። ቀደም ብሎ የሚነሳው ማን ነው? ከእንቅልፍ ሌላ ከየት ትነሳለህ? እናንተ ልጅ ከወለድን በኋላ ልጅ ከወለዳችሁ በኋላ አንተ ቀደም ብለህ ትነሳለህ። ሳትወልዱማ ለምን ትነሳለህ? ሳትወልዱማ ለምን ብለህ ትነሳለህ? አትመጣም ነበር? ዛሬም አልመጣም ነበር። ምንድነው መውለድ ጎበዝ ያደርጋል ያበረታል የሚባል አባባል አለ። ምን መሰለህ ልጅ ከወለድን በኋላ ሁለቱም ይፈልጓታል። እኔ ደግሞ ጠዋት ተነስቼ የምሰራው ስላለ በስልክ ለሊት ተነስቼ ሳሎን ሄጄ ቁጭ ብዬ ነው ሼር ሸጥክ ማለት ነው የተወሰነ። ክላስ ወንዶቹ ወደ አባታቸው አይደል? አይ ሚን ወደ እናታቸው ስለሚያደሉ። አይ ግን ይለያያል እሱ ነገር። አሁን ተገላይብጦሽ። አይ አረ እንደዛ ከሆነ ዘንዳ የሚለው ማን የሚያንኮራፋው ማለት ነው። መች ተሰማምቶ መች ተደማምቶ። አንዳንዴ እኔ ማልተኛበት ጊዜ አለ። ማታ ማታ እሰማለሁ። ምን ድቡ ብለህ ስተኛ ታንኮራፋ ባይዘ ወይ ጤናማ እኮ ነው። በጣም የደከመኝ ሰዓት ምናልባት በድካም በሚኖር ሰዓት ላይ አይጠፋም። ማንኮራፋት እኮ የምቾት አይደለም። የተፈጥሮም አለ ግን በድካም ይመጣ ደግሞ አለ። እሱ ሊኖር ይችላል ምንም ጥያቄ። ስለዚህ አንተ በሚለው ተስማማ። እሱ ስራ ወንዶች ነው ብዙ ጊዜ የሴቶች ቀጭን አይሰማም። እዛው ማይምሩ የሚያደርጉት ቤት ይረብሻል ብዙ ጊዜ። አይ ሲደክመው ስለሆነ እኔ ስለሚደክመኝ አላዳምጠው። አይ ነው በእውነት ተረድተሽ ነው። እኔ ድካም ላይ ይመጣል። እኔ ራሴ አንዳንዴ እኮ ይሰማኛል። ብድግ ብለህ የምትነቃው ነገር ራሱ ያስደነግጣል እኮ ድምጿ። እና አንዳንዴ ነው ቤቲ በጣም የምትለፋ የምትደክም እናት እንደሆነች እንዲህ ዝም ብዬ እዛ ላይ በሚያው ገምታለሁ። የምሬ ነው በእውነት። አንዳንዴ ቀደም ያለችው የምር ስሜቷ ራሱ አሁ ከበላ ብላ ምናምን ትላለች። እንደሱኛው ስሜት ምናምን የምር ነው ይመስልኝ። ድካሟ በጣም ብዙ ጎበዝ። እሺ አንዲ ለቤቲ ለምን መሰለህ አሁን ከልጆቻችሁ ጋር ለመጣችሁ ለደቂቃ አይለዩዋትም እና ለእሁድን አንድ ላይ ቤተሰቦች ራሱ ለመንገር በቃ ልጇ እዚህ ጋር ተኝቶ ሶፋ ላይ እናርጋ አይ በቃ ለምጇለው ታይዋለች እንዲለያትም አትፈልግም። በጣም ብዙ ለቅሶ አሁንም አለ። አንቺን አተው ነው። ኧረ ስንት ዴኬር ቤት ሄደን እኮ በቃ ቢብለን። ቆንጆ ጥያቄ ነች። አሁን ቀጥሎ ያውና ቀጥሎ አሁን ኦኬ ማን ሮማንቲክ ይዋደቃል? አይ ሮማንቲክ አይደለም አለች እሷ። አይገርምም? በመገብካት ፍቅር ልክ ነው እሷ አለች። ማመን አቃተ። ምክንያቱም ብዙ ጊዜ የምንጋጨው በዛ ስለሆነ ሮማንቲክ አይደለም ነው አይደለም። በቃ ይሄ እንደዚህ አበባ ምናምን በቃ
አይ አበባውን ተውና ይሄ አንዱ ነው ከንፈር ወዳጅስ እሱማ እንዴት ነው በቃ እሱ ነው ባይዘው ከአበባ በላይ ነው ተው አይ ባላችሁት መንገድ ከሆነማ እኔ ነኝ ጥያቄ ይብራራልኝ ነው በቃ ያው ገብቷል እንዴ ሮማንቲክ በነገራችን ላይ ከስጦታ ጋር ሳይገናኝ ብዙ ጊዜ ለሴቶች በጣም ቫልዩ አለው ለዛ አሁን ለሷ ትልቁ ቫልዩ ለሷ እሱ ለዛ ከዛ አንፃር እስቲ ቤትየው ነገር በይን እስቲ ስለሱ ሮማንቲክነት እኔ ያለኔ ሰው ሮማንቲክ ነው የምትለው አሁን ሊንዳ አለችው ነው አበባ ጊፍት ምናምን ሲምፕል ነገር ነው ሰው ካንገት በላይም ሊያደርገው የሚችለው ነገር ነው ግን ሰው ለቤተሰቡ ሲኖር አንተን ፕሮቴክት ማድረግ ሲችል ትዳሩ ልጆችን ፕሮቴክት ማድረግ ሲችል ከፊት ራሱን ሲያጋፍጥ ይባላል እኛን መጠበቅ ሲችል ያ ራሱ ለኔ ከዛ በላይ አይ ይሄንን ልጨምርሽ ትፈልገዋል የሆነ ስጦታ እሱን ስጣት ከዛ አንፃር ነው ያለው ስለዚህ ለቤት ብሎ የሆነ በግም ጎተት አድርጎ ሲመጣ ፍቅር ይጨምራል ኔቨር ከስጦታ ጋር ታያይዘው በሚል ነው እና ቤት በጋ ያስፈልጋል በቃ በዓል ነው ብሎ ልጅ በግ ላይ ያለ ምን አይነት እኔ ምን አይነት ዳው በጉን እንዲገዛ የሚያነሳሳው ነገር ይሄኛው እኮ ነው እኔም እኮ ይወለ አንተ ተግባብተን እንዴ እኔ እናንተም ተግባብተን በቃ ዋናው መግባባታችን የትኛው ነው ይወለ እኔ አንድ አክስት ነበረችኝ የምሬ ነው ልንገርሽ አንድ አክስት ነበረችኝና እሺ ያው ቀደም ያሉ ቤተሰቦቻችን እንዴት እንደሚኖሩ ይታወቃል እና ትልቅ ሰው ናቸው ባሏ ማለት ነው ከዛ ስጋ ገዝተው ይመጣሉ ማለት በቃ አሪው ሬዲ ነው ማለት ነው ኦኬ ገባ ሮማንቲክነቱ ተጀመረ በጋዜጣ ነው ተጠቅልሎ የሚመጣው ከዛ ልጆች ምናምን ይኖራሉ ከዛ ጎበዝ ናቸው ልጆቹን በደንብ ያላፏቸዋል ለምን አለ እንዲደክሙ ነው እና አንደኛው ፓርት ሊሆን ይችላል ሰውየው ደግመዋል እንደዚህ ምስር ወጥ ከሰራው ትሏለች አሉ ሰምታችሁ ታሪንጫት ምስር ከሰራው በቃ በጊዜ እንድትገባ ነው ቤት እዚህ ደውልና አሉ ወይም ከቤታቸው አካባቢ ግሮሰሪ አለ እዛ ይቀመጥና ልጁን ይጠራዋል ዛናት ምን ወጥ ሰራሽ ካለው ምስር ስራውን ስለሚያቅ ድካሙን ስለሚያቅ አምሽቶ ይገባል አሉ እሺ ቤቲ በጣም እንደምትወጁ ያው ይታወቃል ግን ንገሪው እስቲ በኋላ ይጠግብብኛል ያው ወድሃለሁ ፈቅራለሁ ነው እግዚአብሔር ረጅም እድሜና ጤና ይስጥህ ለልጆችም እንዳባት ለኔም ደግሞ እንደ ባል የምትሆኑበትን ጸጋ ያብዛልህ አይደለም አይ ወደፊት አሜን በል ነገር አናቀም አይደል አሜን ነው አይ ለምታሳዝን እናት ያልኩት የምሬን እኮ ነው በእውነት ኖ በጣም ደስ ነው የምትዩ በእውነት አንዳንድ አድናቆቶች አንዳንድ ለቅሶች ምናምን አሁን በቃ ይሄ የሶሻል ሚዲያው የሚያምረውን ነገራችን ወሰደብና ስንገላለጽ ለእይታ ለታይታ ምናምን ይመስላል እንጂ በጣም ነው ደስ የምትዩ በጣም እርግጥ ያልሽ ይሄ ሚስት ማቴሪያል የሚባል አይነት ነሽና እግዚአብሔር ያክብርሽ የእውነቴን ነው ተወስጆልሽ እሺ የለፋሽበት ነው ምን ምስጋና ያስፈልጋል እሺ ይወድሽ ወይ በሰላም ማምሸት አፈልግም እንዴ አግኝቼው አጋጣሚ ቤትሻ በጣም ነው የምወድሽ በጣም ነው የማከብርሽ ከእድሜሽ በላይ ነሽና አይ ላቭ ዩ ሶ ማች እንደ ወንድምም እንደ እህትም እንደ ቤተሰብም ስለሆንሽኝ አመሰግናለሁ ቴንክ ዩ በጣም ነው ደስ የምትሉ ውጤት ይገለጽ ያው በባልና ሚስት መሀል እንኳን የሚለይ ውጤት የለም ዝም ብለን ለስፖርታዊ ጨዋነት የጨዋታው ለስፖርት ለባልና ሚስት ጨዋነት ለዚህና ለዚህ ክብር ማን ነው ያንተው ጋር ምን ማለት ነው እንኳን ደስ አለ ፋታችን ምን አልቀረ አመሰግናለሁ እኔ አሁን ለነዚህ ሰዎች ለነዚህ በጣም ትዳራቸውን ለሚያከብሩ ጥንዶች የአንድ ቀን የሃይሌ ሪዞርት ግብዣ መስጠት ልጅ ጨምሩ ማለት ነው ዝም ብላችሁ አልፋችሁ ቤታችሁ ተቀምጡ ዲስቲቪ ሞላ ከታምታ ምስር ትሰራለህ ከታምታ ቤት ቁጭ ብለ ዲስቲቪ ኳስህን እያየ ተቀመጣለህ ወይስ ሄደ ደግመህ ትመጣለህ እንዴ መሄድ ነው እንጂ አዎ አንተ በእውነት እሽቶ እየተቀባ ምንም አርፈም ምን ጥያቄ ስለዚህ አንድ ቀን የሃይሌ ሪዞርት አዳር ግብዣ አንስታችኋለን በየትኛውም የሃይሌ ሪዞርቶች በሚገኙበት ሄዳችሁ መዝናናት ትችላላችሁ እኔ ግን ለጾታ አቻይ ብልጫ ስሰጥ የሄላስ ቢዩቲ የኮስሞቲክስ ምርቶች ከሆኑት አንዱ በርቺ የሚለውን ሊፕስቲክ አበረክትልሻለሁ አመሰግናለሁ በጣም
እናመሰግናለን Thank you so much. ስለነበረን ጊዜ ጥሩ ጊዜ ነበረ። ለብዙ ወጣቶች አርአያ የምትሆኑ ባለትዳሮች ናችሁ። መልካም ጊዜ እንደ እሑድን አንድ ላይ እንመኛለን። ስለመጣችሁ አክብራችሁ ስለጋበዛችሁ እናመሰግናለን። በጣም መልካም ጊዜ ይሁንላችሁ። እናመሰግናለን። ናፍቃ ነው አይደል? ማየት እችላለሁ።